አንዳንድ መንደሮች አሉ የተፈጥሮ ግጭት የሚመስሉ በመጀመሪያ እይታ የሚያስደንቋችሁ ቦታዎች። ሰዎች እንዴት በእነዚህ ቦታዎች ሊኖሩ ይችላሉ? ይህ የሁሉም ጥያቄ ነው። መንደሮቹ በቀጥታ ድንጋይ ግንቦች ላይ የተቀመጡ፣ በማያቋርጥ ምድረ በዳ የተከበቡ፣ በውሃ ላይ የሚንሳፈፉ ወይንም በቆሙ ተራሮች ጎን የተጣበቁ ናቸው። እነሱ ብቻ ሳይሆኑ በእነዚህ መንደሮች ውስጥ ማህበረሰቦች ይገነባሉ፣ ባህሎች ይፈጠራሉ። በዛሬው ጉዟችን የዓለምን ሚስጥራዊና ድንቅ የሆኑ ምድር ላይ የተፈጠሩትን ከባድ አካባቢዎች እንዲሁም መንደሮች እንመለከታለን። እነዚህ የፊልም መድረኮች ወይንም የተረሱ ፍርስራሾች አይደሉም። እውነተኛ ማህበረሰቦችን የገነቡ አካባቢዎች ናቸው። እያንዳንዶቹ ቦታዎች የመላመድ የትዕግስትና የሰው ልጅ ከተፈጥሮ ጋር ያለውን ጥልቅ ግንኙነት ታሪክ ይናገራሉ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ውሃ ካችና። በውሃ ካችና ፔሩ ውስጥ በደረቅ ኢካ በተባለ ምድረ በዳ መካከል ይህ መንደር እንደ ምስል ተዘርግቶ ይታያል። እንደ ውቅያኖስ በማይወሰነው አሸዋ ባህር ውስጥ በከፍተኛ የአሸዋ ኮረብቶች የተከበበችው ይህች ትንሽ መንደር አንድ ተፈጥሯዊ ሐይቅን ከባ ትገኛለች። ሐይቁም በህይወት መኖር እንደማይቻል የሚመስልበት አካባቢ ውስጥ ያለ ብቸኛ የህይወት ምንጭ ነው። አካባቢው ከውሃ ወደ ምድረ በዳ የሚያወጣ ለስላሳ ሽግግር የለውም። ዝቅተኛ ህንፃዎች፣ የዘንባባ ዛፎችና የተረጋጋ ሐይቅ በዙሪያው ካለው ምድረ በዳ ጋር እጅጉን የሚገርም ንጽጽር ይፈጥራሉ። ውሃ ካችና ቀድሞ ለጥንታዊ ተጓዦች የእረፍት ቦታ ነበር። በጊዜ ሂደት ግን በማይኖር በሚመስል ቦታ ላይ ቋሚ ማህበረሰቦች ተገነቡ። በዚህ አካባቢ ፀሐይ ስትጠልቅ ኮረብቶች ወደ ወርቃማና ቀይ ቀለም ይቀየራሉ። መንደሩንም እንደ ህልም ያለ ብርሃን ይፈጥሩለታል። ውሃ ካችና በጣም የደረቀ አካባቢ ነው። እንኳን ሰው ሌላ ህይወት ማግኘት ይከብዳል። ቢሆንም የሰው ልጅ ይህንን አካባቢ ወደ ቋሚ ቦታ መቀየር እንደሚቻል አሳይቷል። ሁለተኛ፣ ኮፓኒዬ በደቡብ ታይላንድ ውስጥ ይህ መንደር ሙሉ በሙሉ በባህር ላይ ቆሞ ይታያል። መንደሩ ከውሃ ውስጥ የሚወጣውን የካልክ ድንጋይ ግንብ ተደግፎ ይገኛል። ይህ መንደር ተፈጥሯዊ መሬት የለውም። እያንዳንዱ ቤት፣ መንገድና የማህበረሰብ ቦታ በውሃ ውስጥ በጥልቀት የተተከሉ እንጨት ምሰሶች ላይ ቆመዋል። ኮፓኒዬ ከመቶ ዓመታት በፊት በሙስሊም አሳ አጥማጆች ማህበረሰብ ተመስርታ የነበረች ነች። መንደሯ ከትንሽ የምሰሶ ቤቶች ጀምሮ በቀስታ ወደ ትልቅ ማህበረሰብ አደገች። እነሱም በውሃው ላይ ትምህርት ቤት፣ መስጊድና የእግር ኳስ ሜዳን ገነቡ። እነዚህ ሁሉ በሰውና በባህር መካከል የተጣበቀ ግዙፍ ማህበረሰብን ይፈጥራሉ። ህይወት እዚህ መንደር ውስጥ በማዕበልና በአሳ ንግድ ሂደት ይመራል። ጀልባዎች ከቤቶች አጠገብ ይታሰራሉ። ህፃናት በማዕበል ድምፅና ፉጨት እየተሞላ አየር ውስጥ ያድጋሉ። እያንዳንዱ ቀን በባህር ላይ የሚንቀሳቀስ አካባቢ ውስጥ የሚገኝን ታላቅ ትዕግስትን ያሳያል። ኮፓኒዬ በባህር ላይ ያለ መንደር ብቻ አይደለም፣ ውሃ መሬት ሆኖ የተቀየረበት ነው። መሬት እርጥበትም ወደ ጠንካራ የኢንጂነሪንግ ባለሙያ የቀየሩ ማህበረሰቦች የሚኖሩበት መንደር ነው። ሶስተኛ፣ ቤንጊን አይስላንድ በፍሎሬስ ባህር ሰማያዊ ውሃ መካከል ቡንጊን ደሴት ትገኛለች። ትንሽ ብትመስልም እጅጉን ተጨናንቀው የሚኖሩ በርካታ ሰዎች ይታያሉ። በኢንዶኔዥያ ከሱምባዋ ዳርቻ አጠገብ የምትገኘው ይህች ደሴት በመጠኗ ዓለም ላይ እጅጉን በጣም የተጨናነቀ መኖሪያ አካባቢ መካከል ዋነኛዋ ናት። ታዲያ አስገራሚው ጉዳይ እንዲህ ነው። ደሴቷ ያልነበረችና በብዙ ትውልድ ነዋሪዎች በባህር ላይ ኮላር ድንጋዮችን በመሰብሰብ ቀስ በቀስ ተስፋፍታ የተፈጠረች ናት። በዚህ አካባቢ ቤቶች እጅጉን ተቀራርበው ይቆማሉ። መንገዶች ጠባብና ክፍት ቦታ እጅጉን ያነሳቸው ናቸው። ይህም ቤተሰቦች እጅግ ተቀራርበው የሚኖሩበትን ማህበረሰብ ያበረከተ ሆኗል። የቡንጊን ህይወት በባህሩ ዙሪያ ይቀጥላል። ጀልባዎች በቤቶቹ አጠገብ ይቆማሉ። ባህሩም የህዝቡ ዋና የመኖር ምንጭ ነው። ከፍተኛ የህዝብ ብዛት፣ እንደ ውሃ ምልልስና ነፋስ ነጎድጓድ ያሉ የተፈጥሮ ፈተናዎች ሁልጊዜ ማህበረሰቡን ይፈትኑታል። ነገር ግን ይህ ማህበረሰብ አካባቢውን ለቆ ከመሄድ ይልቅ ነዋሪዎች በመልመድ በመጠንከርና በመስፋፋት ደሴቲቷን አንድ ላይ ይገነባሉ። ደሴቷ በባህር መካከል መኖሪያ ለመፍጠር የሰው ልጅ ያለውን ብቃት ያሳያል። ኮራል ድንጋዮችን ወደ ጽኑ ማህበረሰብ መቀየር እንደሚቻል በዚች ደሴት ታይቷል። አራተኛ፣ ቬርናዛ ኢታሊ በጣሊያን በሊጎሪያ ክልል ውስጥ የሚገኘው ቬርናዝ መንደር። ይህ የድንጋይ መንደር ወንዞች በቀጥታ ወደ ሜዲትራኒያን ባህር የሚወርዱበት ቦታ ላይ ተጣብቆ ይገኛል።
መንደሩ በከፍተኛ ገደሎችና በጥልቅ ሰማያዊ ውሃ መካከል ባለች ትንሽ ቦታ ውስጥ ተጣብቆ ሲታይ ያስደነግጣል። በዚህ አካባቢ ቀለማቸው ያማሩ ቤቶች እርስ በርሳቸው ተደራርበው ቆመዋል። ይህም በአስቸጋሪ የተፈጥሮ አካባቢ ውስጥ የሚያምር አርኪቴክቸር ስዕልን ይፈጥራል። በመንደሩ ልብ ላይ ትንሽ የተፈጥሮ ወደብ አለች። እዚያም የአሳ አጥማጆች ጀልባቸውን ያቆማሉ። ቦታዋም የማህበረሰብ ሕይወት መሃል ናት። በጠባብ የድንጋይ መንገዶች በከፍታ ላይ ሰዎች ይጓዛሉ። ይህም ሰዎች ወደ ፈለጉት ቦታ እንዲደርሱ ያደርጋቸዋል። በዚህ መንደር ውስጥ ለመስፋፋት ቦታ በእጅጉ ያነሰ ነው። ለብዙ ዘመናት ነዋሪዎቿ በባህርና በተራሮች ጎኖች ላይ የተተከሉ የወይን እርሻ ላይ ተመስርተው ኖረዋል። ፀሐይ ስትጠልቅ ብርሃን በውሃ ላይ ይንጸባረቃል፣ የቤቶቹ ቀለምም ያበራል። በዚህም መንደሩ በገደል ላይ እንደሚያበራ ሆኖ ይታያል። ቨርናዛ ተፈጥሮዋን ለመቀየር አትሞክርም፣ ነገር ግን ከተሰጣት ውስን ቦታ ጋር በፍጹም ተስማምታ ትኖራለች። ይህም የጂኦግራፊ ገደብን ወደ ልዩ ውበት የሚቀይር አስደናቂ ምሳሌ ያደርጋታል። አምስተኛ ካልካታ ኢታሊ። በመካከለኛው ጣሊያን ያለው የላዚዮ ክልል ውስጥ የቆየችው የካልካት መንደር። መንደሯ በርከት ያሉ አረንጓዴ ሸለቆች ላይ የሚታዩ የእሳተ ገሞራ ድንጋይ ላይ ተቀምጣ ትገኛለች። ከርቀት ሲታይም መንደሩ በድንጋይ ውስጥ በቀጥታ የበቀለ የሚመስል ነው። የድንጋይ ቤቶችም እጅጉን ተጠጋግተውና ተደራርበው ተሰርተዋል። በዚህ አካባቢ ባዶ ቦታ እንኳን አይታይም። ጠባብ መንገዶች፣ ያልተመጣጠኑ ደረጃዎችና የቆዩ ግንቦች የተዋሃደ አወቃቀርን ይፈጥራሉ። ካልካት ለአስርተ ዓመታት በሰዎች ተትታ የነበረች ናት፣ ምክንያቱም መውደቅን ፍርሃት ነበር። ነገር ግን ይህ መተው የመካከለኛ ዘመን አርኪቴክቸሯን እንዲጠበቅ አድርጎላታል። ነዋሪዎቿ ሲመለሱም ስነ ጥበብ፣ ፈጠራና አዲስ ሕይወትን አመጡ። መንደሯም ትንሽ ብትሆንም ንቁ የሆኑ ማህበረሰቦች ሆኑ። ከገደሉ ጫፍ በታች ያለውን ሸለቆ እንዲታይ አድርገውም ገነቧት። መንደሯ በሰውና በጂኦሎጂ መካከል ቀጭን ሚዛን እንዳለ ታሳያለች። ካልካት ወደ ውጭ ልትስፋፋ አትችልም፣ ምክንያቱም የምትሄድበት ቦታ የላትም። ይልቁንም በጥንታዊ ድንጋይ መሰረቷ ላይ በጽኑ ተጣብቃ ትቆያለች። ይህም በአካባቢው ከፍተኛ የመሬት እጥረት እንዲኖር ያደርገዋል። ስድስተኛ ሞኖቫሲያ ግሪክ። በግሪክ የፔሎፓኔሴ ክልል ውስጥ ሞኖቫሲያ መንደር በሜዲተራኒያን ባህር ውስጥ ከፍ ብሎ የሚቆም ትልቅ ድንጋይ ላይ ተደብቆ ይገኛል። ከዋናው መሬት ጋር የሚያገናኘውም አንድ ጠባብ መንገድ ብቻ ነው። ከርቀት ሲታይ ይህ ድንጋይ ሙሉ በሙሉ ከውጭ ዓለም የተለየ የተፈጥሮ ክስተት እንደሆነ ያስታውቃል። በዚህ የድንጋይ መሰረት ላይም ለብዙ መቶ ዓመታት የቆየ የመካከለኛው ዘመን ከተማ አለ። በውስጡም ጥንታዊ ግድግዳዎች፣ የተንጠለጠሉ መንገዶች፣ ዝቅተኛ ግንቦችና ከመሬት ቀለም ጋር የሚዛመዱ የድንጋይ ቤቶች በግራጫ ገደል ላይ ተጣብቀው ይታያሉ። ዝግ አወቃቀሩና የተረጋጋ ግንባታው ሁኔታ ሰውን ወደ ሌላ ዘመን እንደገባ እንዲያስብ ያስገድዱታል። በቦታው ላይ ያለው አርኪቴክቸር እያንዳንዱ ክፍል ጠላትን ለመከላከልና ለከባድ መሬት ሁኔታ ተስማሚ ተደርጎ የተሰራ ነው። በዚህ መንደር ባህሩ ከሁሉም አቅጣጫ ይታያል። ይህም ለሕይወት ምንጭ እንዲሆን የተፈጥሮ መከላከል ሆኖ የታሰበ ነው። ፀሐይ ስትጠልቅም በዚህ መንደር የወርቅ ብርሃን በድንጋዮቹ ግድግዳ ላይ ይንጸባረቃል። የከተማዋ የቆዩ ቅርጾች ያበራሉ። በዚህም እጅጉን ያማረ ትዕይንትን ይፈጥራሉ። ከሜዲትራኒያን በጣም አስደናቂ የድንጋይ ከተሞች መካከልም አንዷ ናት። ሰባተኛ ሚራቬት ስፔን። በስፔን ካታሎኒያ ክልል በኤሮብ ወንዝ ዳር ከፍ ባለ ገደል ላይ ተጣብቃ ያለችው ሚራቬት መንደር ይህች እጅጉን የምታምርና የተደራጀች መንደር ናት። የብርሃን ወርቃማ ቀለም ያላቸው የድንጋይ ቤቶች ተራራውን ይውጡታል። ቤቶቹ ሁሉም ወደ ታች ያለውን ሰፊ ወንዝ የሚመለከቱ ይመስላሉ። መንደሩም ጊዜ ባለፈ ቁጥር ለትዝብት ተፈጥሮ በጸጥታ እየተመለከተች እንዳለ ይሰማል። በከፍታው ላይ የመካከለኛው ዘመን ቤተ መንግስት ይገኛል። ቤተ መንግስቱ ከዚህ ቀደም እንደ መከላከያና የክልሉ ታሪካዊ ምልክት ሆኖ አገልግሏል። ጠባባም መንገዶችም ከመሬቱ ጋር በተፈጥሮ ይጣመራሉ። ሚራቬት ከዚህ ከባድ የመሬት አቀማመጥ ጋር መስማማቷ ለብዙዎች እንቆቅልሽ ነው። ማታ ሲሆን ብርሃን በወንዙና በድንጋይ ግድግዳዎች ላይ ሲንጸባረቅም ሚራቬት ከሸለቆ ጋር እንደተዋሃደች አይነት ስሜትን ይፈጥራል። በዚህ ቦታ አርኪቴክቸርና ተፈጥሮ አንድ ሆነዋል። ስምንተኛ ኡሽጉሊ ጆርጂያ። በጆርጂያ ስቫኔቲ ክልል ከ2000 ሜትር ከፍታ በላይ ላይ ያለው ኡሽጉሊ መንደር። መንደሩ በጸጥታ የሚኖርበት አካባቢ ነው። በሰፊ ሸለቆ ውስጥም ይገኛል። በበረዶ የተሸፈኑ የካውከስ ተራሮችም ይከቡታል። ይህም እጅጉን የሚያምርና የተለየ አካባቢን እንዲፈጥር ያደርገዋል። ኡሽጉሊ በመካከለኛው ዘመን የተሰሩ በከፍተኛ ካሬ የድንጋይ ግንቦች ይታወቃል።
ከከፍተኛ እስከ ዝቅተኛ የድንጋይ ቤቶች በቦታው ላይ ተሰባስበው ይገኛሉ። መሰባሰባቸው ከባድ የተራራን አየር ሁኔታ ለመቋቋም የሚችል አንድ የተዋሃደ አወቃቀር እንዲፈጥሩ አድርጓቸዋል። በቦታው ላይ ረጅም ክረምትና ከባድ በረዶ ይፈራረቃሉ። በዚህም መንደሩን መግቢያ መውጫ አሳጥተው ለሳምንታት ከሌሎች መንደሮች ይለዩታል። ነገር ግን ማህበረሰቡ በእንስሳት እርባታና በትንሽ እርሻ የተመሰረተ ባህላዊ ህይወትን ያለመደናገጥ ይቀጥላል። በእነሱ የግንባታ መንገድም እነዚህን ከባድ የተፈጥሮ ክስተቶችን ማለፍ እጅጉን ቀላል ነው። ኡሽጉሊ የተራራ መንደር ብቻ አይደለም፣ በከባድ አካባቢ ውስጥ የሰው ጽናትን የሚያሳይ ተሞክሮ ነው። 9ኛ ሬይን በኖርዌይ የሎፎተን ደሴት መካከል በበረዶ የተሸፈኑ ተራሮች ውስጥ የተሰወረችው ሬይን መንደር። ቦታዋ ትንሽ የባህር ዳር መንደር ናት። በአካባቢው ሰዓት የቆመ ይመስላል። ደሴቷ 300 ያህል ነዋሪዎችን ብቻ በውስጧ ይዛለች። ነዋሪዎቿ በውበቷና በጸጥታዋ መሃል በኩራት ይኖራሉ። የሚጎበኟት ሰዎች በሙሉ ቦታውን አይተው አይጠግቡትም። ቀይ የእንጨት ቤቶች በባህር ዳር ተበትነው ይገኛሉ። እነሱም በውሃው ላይ ያንጸባርቃሉ። ይህም የሚያምር ትዕይንትን እንዲፈጥሩ አድርጓቸዋል። እዚህ አካባቢ ህይወት ከባህር ምት ጋር ይመጣጠናል። ለአካባቢው ሰዎች ኑሮ ቀላል ነው። በአብዛኛው ለምግብነት አሳን ይጠቀማሉ። በመንደሯ ዙሪያ ያሉ ተራሮችም በውሃ ላይ ስለሚያንጸባርቁ ዝምታ ያለውና የሚያምር እይታን በባህር ላይ ይፈጥራሉ። ጭጋግ በቤቶች ላይ ሲወርድም ሬይን በህልም ውስጥ ያለች መንደር ትመስላለች። ረጋ ያለችው ይህች መንደር በምትደርሱበት ቦታ ሁሉ ጸጥታ እንዲሰማችሁ ታደርጋችኋለች። እንደ ልብ ትርታ ከባህር ላይ ተነስቶ የሚነፍሰው ንፋስ መንፈስን ያድሳል። 10ኛ ሮንዳ ኤልታጆ ገደል ላይ በድንጋይ የተሰራችው ይህች መንደር ተፈጥሯዊ ውበትና የሰው ፈጠራ በፍጹም ሚዛን የሚገኙባት ቦታ ናት። በቦታው ላይ የሚገኘው ትልቁ ገደል ከተማዋን ለሁለት ይከፍላታል። የተከፈሉት ክፍሎችም በአስደናቂ ድልድይ ይገናኛሉ። ከ100 ሜትር በላይ ከፍ ያለው የድንጋይ ድልድይም እንደ ክር በታሪክ የተሰገረ ይመስላል። ከላይ ስትታይም ይህች መንደር በርካታ ተራሮችም በጸጥታ ይከቧታል። ሮንዳ ከተማ ውስጥ መጓዝ ወደ ኋላ 2000 ዓመታትን ታሪክ ውስጥ መጓዝ ነው። ቀድሞ የሮማውያን ምሽግ ነበረች። ከዚያም የሙርስ መከላከያ ተቆጣጠራት። ከዚያም በርካቶች ማረፊያ ብሎም መኖሪያቸው አድርገዋት ነበር። ሮንዳ የስፔን ባህላዊ የቡል ፋይቲንግ ወይንም የበሬ ግልቢያ መወለጃ ቦታም ናት። በዚህም በውስጧ አሮጌና ጥንታዊ የበሬ ግልቢያ ማድረጊያ አዳራሾችን ይዛለች። በተጨማሪም ጠባባም መንገዶችና የቆዩ ግድግዳዎች የተረሱ ታሪኮችን አጉልተው ይናገራሉ። ኃይል ያለው ውበቷ፣ የጸጥታ ግርማ ሞገሷ የማትረሳ ቦታ ያደርጋታል። 11ኛ ሼፍሻዌን በሞሮኮ ያሉ ከፍተኛ ተራሮች ስር የተገኘችው ሼፍሻዌን መንደሯ በሰሜን አፍሪካ ደረቅ መሬቶች መካከል እንደ ሰማያዊ ህልም ሆና ትታያለች። መንደሯ ሙሉ በሙሉ ታሪካዊ በሆነ ሰማያዊ ቀለም ተሸፍናለች። ግድግዳዎቿ፣ ደረጃዎቿና መንደሮቿ ሁሉ በረጋና በሚያምር ቀለሞች ተውበዋል። ይህ ባህልም ከየት እንደጀመረ በግልጽ አይታወቅም። ነገር ግን የአይሁድ ነዋሪዎች ሰማያዊ ቀለም ሰማይና የእግዚአብሔር መኖርን ይወክላል ብለው ያምኑ ነበር። ይህም እምነት እስከ ዛሬ ድረስ በመቀጠሉ ከተማዋ ሰማያዊ እንደሆነች ይታመናል። እያንዳንዱ ቦታ እንደ ህይወት ያለ ስዕልን ይገልጣል። በመንደሯ መስኮቶች ላይ የተሰቀሉት ቀለበቶች፣ በፀሐይ የሚደርቁት ምንጣፎች ብሎም በአየር ውስጥ የሚበተነው የቅመም ሽታ ልዩ እንድትሆን ያደርጋታል። ሼፍሻዌን የውጭውን ዓለም እንድትረሱ የምታደርጋችሁ ቦታ ናት። በቀለሟ ብቻ ሳይሆን በውስጧ በያዘቻቸው የእርጋታ መንፈስ የብዙዎችን ቀልብ ስባለች። 11ኛ ኮቶር በኮቶር ባህር ዳር ውስጥ በሰማያዊ ውሃ የተከበበችው የኮቶር ከተማ በአውሮፓ ከሚገኙ እጅግ ውብ የባህር መንደሮች መካከል አንዷ ናት። ይህ የቆየ መንደር የሞንቴኔግሮ የተሰወረ ዕንቁ ነው። ውበቱ ከፍ ብሎ የሚጮህ ጥልቅና መንፈስ የሆነ ቦታ ነው። ከፍተኛ የድንጋይ ቅጥሮች በተራራው ላይ ይዘረጋሉ። መንደሩንም እንደ ዘላቂ መከላከያ ይከቡታል። በውስጡ ጠባብ የድንጋይ መንገዶች፣ በፀሐይ የሚያበሩ አደባባዮችና ቀይ የጣራ ቤቶች ይገኛሉ። እነዚህም የቆዩ ነገስታት ዘመን ታሪክን ይናገራሉ። ነገር ግን ኮትሮን ከዚህም በላይ እንዳትረሳ የሚያደርጋት ድመቶቿ ናቸው። በዚህች ከተማ በርካታ ድመቶች በነፃ ይዘዋወራሉ፣ በድንጋይ ላይ ይተኛሉ፣ በፀሐይ ብርሃን ይሞቃሉ፣ ወይንም በካፌ ጠረጴዛዎች መካከል ይመላለሳሉ። ነዋሪዎቹም እነሱን እንደ ዕድል ምልክትና የከተማዋ መንፈስ ጠባቂ ይቆጥሯቸዋል። ኮቶር የተራራ፣ የባህል፣ የጥንታዊ አርኪቴክቸርና የሰው ልጅ ከተፈጥሮ ከታሪክ ያለውን ውህደት የምታሳይ ከተማ ናት።
ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁን ቪዲዮ በዚሁ አጠናቀቅኩኝ። እንዲህ ያሉና አስደሳች ቦታዎችን መመልከት ከወደዱ እባክዎን ሰብስክራይብ በማድረግ የዜና አዲስ ቤተሰብ ይሁኑ። እንዲሁም በዓለም ዙሪያ ተጨማሪ አስደናቂ ምስጢሮችን እንድንመረምር ያግዙን። ዜና አዲስ ሁሌም አዲስ